ወይዘሮ ሄለን ጆን በእናቱ አስፈራርታ ለኤልሹ የነገርካት ነገር ውሸት እንደሆነ ተናግረህ እንድታሳምናት ፈልጋለሁ ብላ አስፈራራችው። መኮንኑዬን ደበደባት። መሰረት ወንድሟ በተናገራት ነገር በጣም ልቧ ተሰብሮ ከዚህ ቤት መውጣት ይኖርብኛል ብላ ወስናለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የእንግዳ ድራማ ተከታታዮች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በባለፈው ክፍል ላይ እንግዲህ ጆ በጨዋታው መካከል ያላሰበውን ትልቅ ሚስጥር አውጥቷል ማለት ነው። እንግዲህ ጆ በተፈጥሮ ውሸት የማያውቅና በተለይ ደግሞ ኤልሹን ምንም አይነት ነገር ማዋሸት አይፈልግም። እንግዲህ እስከ ዛሬ ድረስ ደብቆ በመቆየቱ ሁልጊዜ እሷን ሲያየት ይጸጽተው እንደነበርና ሲተኛ ደግሞ እያስታወሰ በጣም እንደሚያዝን ነበር ሲናገር እየነበረው። ኤልሹ እስከ ዛሬ ስለደበኩሽ በጣም ይቅርታ በማለት ቤሉልና ኤልሹ እህትና ወንድም እንዳልሆኑ ይነግራታል ማለት ነው። በዚህ ሰዓት እንግዲህ ኤልሹ በሰማችው ነገር በጣም ልቧ ይሰበራል። ሁሉም እንግዲህ ጨዋታ ላይ ነበሩ። ሁሉም በጣም ነበር እየደነገጡት። ቤሉልም ወዲያውኑ ጆን አንጠልጥሎ ነበር ከዛ ክፍል እንዲወጣ ያደረገው። ቢሆንም ግን ጆ ሳያስበውም ይሁን አስቦበት እውነቱን ተናግሯል ማለት ነው። ወይዘሮ ሄለን ይሄንን ነገር ስትሰማ ኤልሹን በጭራሽ የሰማሽው ነገር ውሸት ነው፣ እንዴት ደግሞ ጆን አምነሽ እኔን እንደዚህ አይነት ነገር ትናገርኛለሽ? በማለት ውሸት እንደሆነና ትክክለኛ አባቷ ቶማስ እንደዚሁም የቤሉል እህት እንደሆነች ነው እየነገረቻት። ነገር ግን ኤልሹ በዚህም አላበቃም። ጆ መቼም ቢሆን ዋሽቶ አያውቅም፣ እሱ አይዋሽም። ይህንን ነገር በራሴ መንገድ አጣርቼ ይደርስበታለሁ ብላለች። ኤልሹ አሁን ላይ እስከ ዛሬ ድረስ ሁሉም ይሄንን ነገር ደብቀዋት በመቆየታቸው በጣም ብታዝነባቸውም ነገር ግን ቤሉልም ሆኖ ወይዘሮ ሄለን ይሄንን ነገር ሊነግሯት አልፈለጉም። ምክንያቱም ኤልሹ ይሄንን ነገር ከጆ ስትሰማ በጣም ነበረ ልቧ የተሰበረው፣ በጣም አዝና ነበረ። ቤሉልም እንድታውቅ ስላልፈለገ እናትሽን ጠይቂያት ነበር ያላት። ወይዘሮ ሄለን እንግዲህ ትክክለኛ አባቷ ቶማስ እንደሆነ ነው እየነገረቻት። ኤልሹ ግን እንዴት አድርጋ ይሄንን ነገር ልትደርስበት ትችላለች ብላችሁ ታስባላችሁ? ከዚህ ቀደም እንግዲህ የተፈጠረውን ነገር ኤልሹ ታስታውሳለች። ቁጭ ብላ እያሰበችበት በነበረበት ሰዓት ቤሉል የሆነ ሰዓት ላይ አንቺ እህቴ ነሽ፣ አንቺ ብቻ ነሽ የኔ እህት እያለ በጣም ልቡ ተሰብሮና ተጎድቶ እንደዚሁም ሰክሮ ኤልሹን አንቺ እህቴ ነሽ፣ አንቺ የኔ እህት ብቻ ነሽ እያለ ሲናገር ነበረ። ይህንን ነገር አስታውሳ ምናልባትም ደግሞ ይሄ ነገር የዛን ቀን እሱ አውቆስ ቢሆን እያለች ለዛ ነበር እንደዛ ሲለኝ የነበረው ሊሆን ይችላል ብላ ጥርጣሬዋ ደግሞ ይበልጥ እየጨመረ ነበረ የመጣው። እንደዚሁም ደግሞ የአባቷን ዲአሪ እንዳያነብባት እንድታነብበት አልፈለግም ነበረ ማለት ነው። ስለዚህ ቤሉል ይሄንን ነገር በዛን ሰዓት እንዳላነበው የፈለገው ይሄ ላንቺ የሚጠቅምሽ ነገር አይደለም፣ ማወቅ ባለበት ሰዓት ታውቂያለሽ ብሏት ነበረ። ይህንን ነገር አስታውሳ እንግዲህ ኤልሹ ይህንን ነገር እየተናገረኝ ምናልባት እዚያ ላይ ይሄ ሚስጥር ተጽፎ ሊሆን ይችላል፣ ቤሉልም በዛን ሰዓት እንደዛ ሲሆን የነበረው ይህንን ነገር አውቆ ነው ብላ ኤልሹ ታስታውሳለች ማለት ነው። አሁን ላይ ኤልሹ የአባቷን የማስታወሻ ደብተር ልትፈልግ ትችላለች ማለት ነው። ይሄ ነገር ደግሞ አሁን ላይ ስለተረሳ ቤሉልም ቢሆን አሁን ላይ ኤልሹ ይሄንን ነገር ትፈልገዋለች ብሎ ስለማያስብ ምናልባት ይሄንን ነገር በቀላሉ ኤልሹን ልታገኘውና ልታነበው ትችላለች። በዚህ መንገድ እንግዲህ አባቷ እንዳልሆነ ልታውቅ ትችላለች ማለት ነው። ወይዘሮ ሄለን ለዚህ ይሄን ያክል ጊዜ ደብቃትና እንደዚሁም ደግሞ ከሰው ጋር ጥሩ ቅርርብነት እንዳይኖራት አድርጋ ነው እያሳደገቻት። እዛ ቤት ውስጥ ከነ መሰረት ጋር አንድ ቤት እየኖረች ከነሱ ጋር አንድ ቀንም እንኳን ተስማምታ አታውቅም። አሁን ላይ ግን ኤልሹ ወንድሟ የሚላትን ነገር እየሰማች ከእናቷ ተቃራኒ በመሆን እነ መሰረትና እነኑንም ይቅርታ በመጠየቅ ከነሱ ጋር ሰላም አውርዳለች ማለት ነው። ይህንን ነገር የተመለከተችው ወይዘሮ ሄለንም እንዴት ከነሱ ጋር ትስማሚያለች በማለት ኤልሹን
ተቆጣታለች። ኤልሹም አንቺ ሁልጊዜ ቢሆን ክፋትና ተንኮል ብቻ ነው የምታስተምሪኝ። ቆይ አንቺ ምን አይነት እናት ነሽ? እነሱ እኮ በጣም ጥሩ ሰዎች ናቸው። ይህን ሁሉ ነገር እንኳን እያደረግንባቸው እነሱ ምንም ነገር አያደርጉንም። ቆይ አንቺን ለምንድን ነው እኔ ልጅሽ አይደለሁም እንዴ? ለምንድን ነው ሁልጊዜ ክፋት የምታስተምርኝ? በማለት ኤልሹ እናቷ ላይ ትጮህባታለች። አሁን ላይ ኤልሹ ከእናቷ ተቃራኒና ከወንድሟ ጎን ስለሆነች ወይዘሮ ሄለንን ይሄ ነገር ደግሞ በጣም እያበሳጫት ነው። አሁን ላይ ወይዘሮ ሄለን ነገሮች ሁሉ እየተደራረቡባት እና ከቁጥጥሯ ውጪ እየሆኑባት ስለሆነ ያንን ቤት ለአንዴና ለመጨረሻ ጊዜ ቤቱን ሸጣ ከዛ ቤት ለመውጣት አስባለች። ነገር ግን እዚህ ቤት ሽያጭ ላይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እንግዲህ ከቴዲ ጋር ሲመካከሩ የነበሩት ቤቱን በቶሎ ሸጣ ብሩን እጇ ማስገባት እንዳለባት ነበር ስትናገር የነበረው። ቴዲም ይሄንን ነገር በቶሎ ማፋጠን እንዳለባት እና ነገሮች አሁን ላይ እየተበላሹ ነው ብሎ ነበር ሲያስጠነቅቃት የነበረው። በተለይ ደግሞ ሮቤል ማለትም ቴዲ አፍኖት የነበረው የቤሉሉ ወንድም ካመለጠ ጊዜ ጀምሮ እነሱ ትልቅ ችግር ውስጥ እንደገቡ ነው እያሰቡ ያሉት። ስለዚህም ወይዘሮ ሄለን እንዳሰበችውና እንደፎከረችው በላያቸው ላይ ቤቱን ሸጣ የራሷ ልታደርገው ትችላለች ማለት ነው። ሌላው ሮቤል የወይዘሮ ሄለን ጉዳይ በጣም እያሳሰበውና እያስጨነቀው ይገኛል። መሰረት የነገረችው ነገር በተለይ በጣም ትልቅ ጥያቄ ፈጥሮበታል ማለት ነው። ማን ያሳገተ ይመስልሃል? ይህንን ነገር ቀድማ እሷ ስላወቀች ነው ያሳገተች በማለት መሰረት የሆነ እንዲጠራጠር ነግራው ነበረ። ነገር ግን ሮቤል ወይዘሮ ሄለን በጣም ጥሩ ሴት ናት፣ እንዴት ለምንስ ብላ ይህንን ነገር ታደርጋለች ብሎ መሰረትን ሲከራከራት ነበረ። መሰረትም እንግዲህ የሮቤል ድርቅና በጣም አበሳጭቷት ስለነበረ እኔ የራስ ጉዳይ እኔ ህይወት ግን ልታደርግልህ ብዬ ነው እንጂ ስለዚህ ምንም ነገር አይመለከተኝም በማለት ነበረ ጥላው የሄደችው። መሰረት አሁን ላይ ነገሮች በጣም እየተደራረቡባት ከአቅሟ በላይ ሆነውባታል። በተለይ በትላንትናው ክፍል ላይ መኮ የተናገራት ንግግር በጣም ነው ከመቼውም ከምንም በላይ ልቧን እየሰበረው ማለት ነው። ብዙ ነገር ተቋቁሜ ማለፍ እችላለሁ፣ ነገር ግን አሁን ላይ እናንተ የምትናገሩኝን ንግግር ተቋቁሜ ማለፍ አልችልም ብላ ከዚህ ቤት እወጣለሁኝ ብላ ታስባለች ማለት ነው። መሰረት እንግዲህ መኮ ማንም ሰው ተጠቅሞ ሲጥልሽ ተጠቅሞብሽ ሲጥልሽ እኛ ጋር ነው ዞረሽ የመጣሹ በማለት እንግዲህ ከዚህ ቀደም እንደዚሁም አይንዬ መሰረት ስታናድዳት ከቴዲ ጋር የተፈጠረውን ነገር እያስታወሰች ሁልጊዜ ትናገራትና ትሰድባት፣ እንደዚሁም ደግሞ ለንግግሮቿ ሁሉ ምሳሌ እያደረገቻት ነበረ። እንግዲህ ኑኑም ጠፍታለች ሲባል ያንቺ አልበቃ ብሎ ደግሞ እሷም እያለች ነበረ ማለት ነው። እና እነዚህ ንግግሮች መሰረትን በጣም ቅስሟን እየሰበሩት ነበረ። መኮ ደግሞ ትላንትና ይባስ ብሎ በጣም የሚያሳዝን ነገር ነበር የተናገራት። ከመሰረትም አልፎ አይንዬም ራሱ በመኮ በጣም ተበሳጭታበት ስትደበድበው ጭምር ነበረ ማለት ነው። አሁን ላይ መኮ መሰረት ላይ ያደረገው ነገር ትክክል አይደለም። እህቶቹን መጠበቅና ማክበር ሲኖርበት እሱ ግን ከሌላ ከውጭ ሰው ብሶ መሰረትን በጣም ሲያዋርዳትና ዝቅ ሲያደርጋት ነበረ የተመለከት ነው። መሰረትን በጣም ከፍቷታል። በዚህ የተነሳ ቤቱን ለመልቀቅ ወስናለች ማለት ነው። ሌላው የቤቲ ጉዳይ ነው። ቤቲ እንግዲህ ወደ ቴዲ ቤት በመሄድ ብሬን እንድትመልስልኝ እፈልጋለሁ በማለት ከዚህ ቀደም በጣም ብዙ ብር እንደሰጠችው እና ያንን ብሩን አሁን ላይ እንደምትፈልገው ነበር ስትነግረው የነበረው። እንግዲህ ይሄን ወይዘሮ ሄለን ያለቃቸው ልጅ እንደሆነች ስለማታውቅ ይህንን ነገር ቀድመ አለመናገር ለምንድን ነው ብላ በቴዲ ብታዝንበትም ነገር ግን ጊዜው አልረፈደም በማለት ቴዲ በጣም እንደሚወዳት ነበረ ለቤቲ ስትነግራት የነበረው። ቤቲ ግን በአሁኑ እያመረረች ይመስላል። እኔ እሱ ወደደኝም አልወደደኝም እኔ ጋር ምንም የሚያመጣውን ለውጥ የለም፣ የኔና የእሱ ነገር አብቅቷል። ስለዚህ እኔ የምፈልገው ገንዘቤን እንዲመልስልኝ ብቻ ነው በማለት እንግዲህ ወይዘሮ ሄለንም ገንዘቡን እንዲመልስላት እና በዛ ደግሞ አጠፌታ
ሌላ ጠቀም ያለ ከገንዘቡ ይልቅ ለነሱ በጣም አስፈላጊ የሆነ ነገር እንደሚጠቀሙባት ነበረ ስትናግረው የነበረው። ነገር ግን ቴዲ ገንዘቡ እንደዚህ ቀላል የሚባል ነገር አይደለም፣ ስለዚህ እንደዚህ በቀላሉ አልመልስላትም እያለ ነበረ። ወይዘሮ ሄለን ግን ገንዘቡን መልስላት፣ እንዴት አድርገን እንደምንጠቀምባት እኔ ያሳያለሁ እያለችው ነበረ። እንግዲህ በሁለቱ መካከል በዚህ ጉዳይ ትልቅ ያለ መግባባት ነገር ነበረ። ቴዲ ከዚህ የምንረዳው በጣም ራስ ወዳድ እና እንደዚሁም ደግሞ ገንዘብ ወዳድ እንደሆነ ነው። ቤቲን እንግዲህ እስከ ዛሬ ድረስ ሳይወዳት እና ሳያፈቅራት ብዙ ሲጠቀምባት ቆይቷል። ከዛም አለፍ ብሎ አባቷ እኔ እንኳን አንድ ነገር ብሆን ይሄ ላንቺ ይሆንሻል ብሎ እየሰጣትን ገንዘብ ሳይቀር ወስዶ አሁን ላይ አላውቅም ብሏታል ማለት ነው። ቤቲ አሁን ላይ ይህንን ነገር ለአባቴ ይናገራለሁ በማለት ስታስፈራራው ነበረ። አሁን ላይ ግን ቴዲ መጀመሪያ ላይ የሚያስበው ነገር ቢኖር ቤቲን አፍኖ ልክ እንደ ሮቤል ማስቀመጥ ሊሆን ይችላል ማለት ነው። ምክንያቱም ይሄን ነገር አባቷ ከሰማ ምን ሊደርስበት እንደሚችል ቴዲ በደንብ ስለሚያውቅ ይህንን ነገር ለማንም ሰው እንዳትናገር በማለት ምናልባት አፍኖ ሊይዛት ይችላል። ወይዘሮ ሄለን አሁን ላይ ምን ልታደርጋት እና ምን አይነት ነገር ልትጠቀምባት ያሰበች ይመስላችኋል? ሌላው የሊዛ ነገር ነው። የሊዛ ጉዳይ እንግዲህ በጣም ቀን ከቀን እየባሰባት መጥቷል። ሊዛ መዳን አለባት እና ወደ ቀድሞ ማንነቷን መመለስ ይኖርባታል። ውድ እንግዳ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮውን እስካሁን ላይክ ያላረጋችሁ እንደዚሁም ላይክ በማድረግ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።